እንደምናላችሁ ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ መንገድ ላይ ነው ያለሁኝ። ገበያ ሊሄድ ነው። እኛ ሰፈር ገበሬዎች አምጥተው ቅዳሜ ማርኬት አለ ማለት ነው። አትክልት ፍራፍሬ ይሸጣሉ። ስለዛ እሱን ገበያ ያላሳያችሁ ነው። በዛም ለቤት አንዳንድ ነገር ልገዛ ማለት ነው። ስለዚህ እንደምታዩኝ ታያችኋል። እቺን የመሰለች ጋሪ ይዣለሁ። ቅርብ ነው፣ በእግሬ ነው የሚሄደው። ስለዚህ ለመራመድ የሚያመቸኝን ጫማ ነው ያደረኩትኝ። በጣም የሚያቃጥል ፀሐይ የለም። ስለዚህ ኮፍያ ምናምን አላረግም። እንዳያጭበረብረኝ ብቻ መነጽር ነው የምጠቀመው። እንደውም እኔ ሰንስክሪን ምናምንም አላረግም። እንደዚህ አይነት ብርሃን ያለ ጊዜ ይሄ የሚለበልብ የሚያቃጥል አይነት ብርሃን ምንድነው ፀሐይ ከሌለ ሰንስክሪን እኔ አልጠቀምም። ምክንያቱም ተፈጥሮ የሰጠንን ቫይታሚን ዲ የምንቀበልበት ጊዜ ነው ብዬ ስለማስብ ምንም አይነት ሰንስክሪን ሳላደርግ ነው ማለት ነው የሚሄደው። ያ ማለት ግን አሁን አውገስት ምናምን ሲሆን አይደለም ሰንስክሪን ቀርቶ በሆነ ክርታስ ነገር ተሸፍነን ብንቆም ደስ ይለናል። በጣም ነው የሚለበልበው ግሪክ ሀገር ላይ አውገስት ምን ይባለው ሐምሌ ነሐሴ ምናምን ሲሆን ማለት ነው ሰኔ ምናምን ሲሆን ማለት ነው። ግን መጋቢት ሚያዝያ ግንቦት ስፕሪንግ ላይ ማለት ነው ደስ የሚል አለ ብርሃን አለ ፀሐይ። ሲጀመር ዊንተርም ብርሃን አለን እኛ ግን ፀሐይ አለ የሆነ ንፋስ ያለው አይነት ነገር ስለሆነ ስለዚህ በእንደዚህ አይነት መልኩ ምንም ነገር ሰንስክሪን ሳልጠቀም እንዲሁ ነው ማለት ነው የሚሄደው። ኮፍያም አላደርግም። አሁን ወደ ጉዟችን እንሄዳለን። ተከተሉኝ። በኔ ሰፈር በኩል ያለው መግቢያ ይሄንን ይመስላል። እኔ የመጣሁት ቪዲዮ ለመቅረጽ እንዲያመቸ ብዬ ወደ ማለቂያው አካባቢ ነው። አለበዛ በጣም ብዙ ይበዛል፣ ከዚህ ከምታዩት ሰው የበለጠ ማለት ነው። በእንደዚህ አይነት መልኩ አትክልቶቻቸውን ይደረድራሉ። እዚህ ጋር እንዳለ የሚሸጠው ነገር ከራሳቸው ከምርታቸው ብዙዎቹ እያመጡ የራሳቸው ምርት የሚሸጡት የራሱ ምርት ደግሞ የማይሸጠው ከገበሬ ላይ በጣም ሲያረጁና መሸጥ ሲያቅታቸው ማለት ነው። ምንድነው እዚህ መምጣት ሲያቅታቸው ቦታቸው ማሳቸው ድረስ በመሄድ እየገዟቸው ነው የሚሸጡት ማለት ነው። ይሁን እንደምታዩት እዚህ ጋር ኦሊቭ አለ፣ የተለያየ አይነት ኦሊቭ አለ። በቃ ሁሉንም አይነት ነገር እናገኛለን ማለት ነው። ግሪኮች በጣም ባህላቸውን የሚጠብቁ ስለሆኑ ይሄ ከድሮ ጊዜ ጀምሮ በጣም ብዙ አመታትን ያስቆጠረ የገበያ የሚገበያዩበት መንገድ ነው። ስለዚህ የፈለገ ወጣት ቢሆኑ የፈለገ ሞደርን ቢሆኑ የፈለገ ሀብታም ቢሆኑ ምን ቢሆኑ በቃ ያንን ባህል እያስቀጠሉት ነው ያሉትና ሁሉም ሰው ላይኪ ነው የሚባለው ገበያው ላይኪ መጥቶ የማይገዛ ወደ ላይኪ የማይመጣ ሰው ማንም ሰው የለም ማለት ነው። እንደገና ደግሞ ምን አይነት ልምድ አለ መሰላችሁ? ስራ እዚህ ሀገር ይወረሳልና ከአባት ወደ ልጅ ይወረሳልና ገበሬዎች ለምሳሌ ልጆቻቸው ያወርሳሉና የድሮ አባቶች ቦታ ካላቸው ልጆቻቸውም እንደዚህ አይነት መልኩ ይሸጣሉ ማለት ነው። እዚህ ጋር ለምሳሌ አሳ ነው ያለው፣ የተለያየ አሳ አለ። እዚህ ጋር እንደምታዩት የወይን ቅጠል ነው። የወይን ቅጠል እንግዲህ ዋጋውን እዩት። ሩብ ኪሎ የወይን ቅጠል 2 ብር ነው። 1 ኪሎ የወይን ቅጠል 8 ዩሮ ነው ማለት ነው። እኛ ሀገር እንግዲህ የሚጣለውን የወይን ቅጠል አስቡት። ኤክስፖርት ማድረግ ብንችል ቆንጆ ነበር ከሀገራችን። እዚህ ጋር ደግሞ የፍራፍሬ ገበያ ነው ያለው። ይሄ የኔ ደንበኛ ነው እና ረጅም አመት እንግዲህ ቆንጆ ነገር ካገኛችሁ ከዛ ከገዛችሁ የተሻለ ነው። እንደምታዩት እዚህ ጋር እንግዲህ ሁሉም አይነት ነገር አለ። ኤሊያስ ኤልፒኮን ነው ግጥም እየገጠመ ነው። እኛ ሀገር እንዴት ነው ጠጅ ቤት ሲኬድ ግጥም ይገጠም የለ በሚገዛው በሚደረገው ነገር ማለት ነው። በሰውየው ስም ምናምን እንደሱ እየገጠመ ነው ያለው ማለት ነው። ቼሪና ስትሮበሪዎቼ ሌላ ደረጃ ላይ ናቸው እያለ እየገጠመ ነው። ለማንኛውም እንውሰድ በቃ እኔ የምፈልገው ነገር ልግዛና በኋላ ደግሞ እንገናኝ። Scadialo vericoco poliglico? Per me no. Agulo vericoco. Io chilo la vedia latte. Sinasa και εμένα. Και πολύ γλυκά. Κάντε μια στάση ακεράσει. Το μαγαζί θα το κεράσει. Πολύ ωραία φρούτα πάρε. ደስ የሚለው ደግሞ ራሳችሁ መርጣችሁ ነው የምትገዙ። አያችሁት ካሮቱ እንዴት ደስ እንደሚል እስከ አፈሩ ምናምን አይነት ነገር ነው። የሆነ ተቀሽሮ ታጥቦ ተወልውሎ ምናምን አይደለምና የሆነ ደስ የሚል ነገር አለው።
እዚህ ጋር ደግሞ ምግብ ነው ያለው። ሱፍላኪ ነው እንደምታዩት። እንደዚህ ጠብሰው ይሸጣሉ፣ እያዘዙ ይበላሉ ማለት ነው። መብላት የሚፈልግ ሰው እዚህ ገበያ ውስጥ ያሉ ሰዎች ናቸው ብዙ ጊዜ እንደዚህ የሚጠቀሙት። tieni cria Maria ያለች ያለችው እንትኔ ቲማቲም ፍሌቶ ያህል የሚጣፍጥ ነው የሚጥም ነው ወይ ያለች ነውና እቃቸው የሚያስተዋውቁት መንገድ በጣም ደስ ይላል። ምንም እንኳን ረጅም ዓመት የሰሩና ያን ያህል ደንበኛም ችግር ባይኖራቸው ኤቭሪዴይ በቃ ዴዲኬት ነው በመጡ ሰዓት እንደዚህ እያስተዋወቁ ይሸጣሉ ማለት ነው እቃቸውን። እዚህ ጋር የሚገኘው ቲማቲም፣ እዚህ ጋር ዝኩኒ፣ እዚህ ጋር ደግሞ ሌላ ኪያር ትልልቁ ማለት ነው። እዚህ ጋር ወቅቱ የወይን ቅጠል ስለሆነ የወይን ቅጠል አላት። ካለቀን የመጣው ነግሬያቸዋለሁ ብዙ ሰው እንዳይኖር። እዚህ ጋር ደግሞ ሚስተር ቲማቲም ይገኛል። እዚህ ጋር ደግሞ ማር ነው ያለው እንደምታዩት። የንብ እርባታ ያላቸው ሰዎች እንደዚህ ማር እየቆረጡ እዚህ ጋር ታይቷል። ምን ይባላል? ሰም ነው ይሄ። በቃ ማርና የማር ምርት እንዳለ እዚህ ጋር አለ። ሌላ ደግሞ ምን አለ መሰላችሁ? ይሄ የባህል ሻዮች አሉ አይደለ? እነሱ ወይም ደግሞ ኦሪጋኖ ምናምን ለሆድ ድርቀት ለምናምን የሚያገለግል ነገር እንደዚህ በእንደዚህ አይነት መልኩ ከማሩ ጋር አንድ ላይ ይሽጣሉ ማለት ነው። ለምሳሌ እዚህ ጋር ይሄ የምታዩት ቅጠል 1 ብር ነው ማለት ነው። 100 ግራም ይሆናል። 100 ግራም። እዚህ ጋር ደግሞ እንቁላል ነው ያለው። አንዳንዶች ደግሞ በቃ ያላቸውን ብቻ ነው ይዘው የመጡት። የጓሯቸውን አትክልት ብቻ ነው መደቡ ስላላቸው ብቻ ሌላ ነገር ይዘው የመጡት። አሁን እዚህ ጋር ለምሳሌ ሎሚና በዚህ ጋር ትንሽ ብርቱካን አለችው። እንደዚህ አይነት መልኩ እንግዲህ ደርድረዋል። እንደምታዩት በጣም ላይ ድረስ ነው፣ በጣም ሩቅ ነው። ከሄድኩኝ እንግዲህ በቃ እስከ ረጅም ሰዓት የምፈጀው ነገር ግን በቃ ከዚህ ጋር ነው ልመለስ። ግን ላይኪው ወይም ገበያው እየቀጠለ ይሄዳል ማለት ነው። ይሄ መኪና የሚያልፍበት መንገድ ሁሉ አልፈው ምናምን ነው የሚሄድ። ይሄ በእኛ ሰፈር መግቢያ በኩል ያለው ብቻ ነው። በሌላ ሰፈር ደግሞ መግቢያ በኩል በእንደዛው መልኩ ደግሞ እንደዚሁ ረጅም ገበያ አለ ማለት ነው። በየሳምንቱ አንዳንድ ቀን በየሰፈሩ እየሄዱ ሁሉም ገበሬዎች እንደዚህ እቃቸውን አውጥተው ለገበያ ያቀርባሉ ማለት ነው። እየተመለስኩኝ መንገዴ ላይ አበባ አገኘሁኝና አበባ ልቅረጽላችሁ ብዬ ነው። አበባ መቼም የሚጠላ ሰው የለም አይደል? ይሄን የመሳሰለ የስፕሪንግ አበባ ይሸጣሉ። Hola, fresca, me pedía meta orea. Parte queríamos. እንደዚህ ግቢ ውስጥ የሚተከልም አበባ ችግኝ አፍልተው ይሸጣሉ። እንደውም አንዳንድ ጊዜ ብዙዎቹ ትልልቅ ሱፐርማርኬት ውስጥ ከሚሸጡ አበቦች ይልቅ እንደዚህ ግቢ ውስጥ ከሚተከሉ አበቦች ይልቅ ይሄን ይመርጣሉ። ምክንያቱም ይሄኛው ብዙ ማዳበሪያ የለውም፣ ያኛው በጣም አርቲፊሻል ነው። ልክ ውስጡ ያለው ማዳበሪያ ሲጨርስ ቤት ውስጥ አይጸድቅም ግቢ ውስጥ ሲተከል ብሎ ያስባሉና የላይኪ አበባ ወይም እንደዚህ የገበሬዎች አበባ ለግቢ ለሚተከል ይመረጣል። አሁን ከገበያ ተመልሻለሁ። እንዳያችሁት ልብሴን ቀይሬያለሁ። ትንሽ እንደዚህ ተንፈስ የሚያደርግ አይነት ልብስ ለመልበስ ሞክሬያለሁ። ለማንኛውም ግን እንደመሰላችሁ ገበያ የምንሄድ ቀን ሰዓቱን ስለማይበቃኝ እኔ በጣም ፈጠን ያለ ነገር ነው የምሰራው። ስለዚህ ፓስታ እንቀቅላለን እና ፒስቶ ሰርተን ቶሎ ቆንጆ የሆነ ምሳ ለማቅረብ ሞክራለሁ። ከዚህ ጋር እንግዲህ እንትን ባሲሊኮ ቆርጣለሁኝ፣ በዛውም ይገረዛል። ያለመልማል እንደገና። ረጃጅሙን ነው የምቆርጠው። አሁን ውሃው ፈልቶልናል። ፓስታችንን እንቀቅላለን። ከዛ ፊት ግን እቃውን ላሳያችሁ ያዘጋጀሁትን። እዚህ ጋር ኦሊቭ ኦይል አለኝ፣ ፓይናትስ አለኝ፣ ጨው፣ ፓስታ ስፓጌቲ የሚባለው ማለት ነው። እዚህ ጋር ቤዝል እኔ ሎሚ እጠቀማለሁ፣ ኦፕሽናል ነው፣ አለመጠቀም ትችላላችሁ። ከዛ መቀጠር ፓርሜጃና ቁንዶ በርበሬ እና ነጭ ሽንኩርት እዚህ ጋር አዘጋጅቻለሁ።
ፓስታችን ያልተፈተገ የጥቁር ስንዴ ነው። እናንተም በየአካባቢያችሁ ካለ ሁሉን ነገር የሱን ምንድነው የጥቁር ስንዴ ብትጠቀሙ በጣም አሪፍ ነው። ፓስታ ብቻ ሳይሆን ዳቦም የገብስም የስንዴው ከተለመደው ከዚህ ከነጭ ነገር ብንሸሽ በጣም የተሻለ ነው። መቼም ብዙ ሰው ያንን ያውቃል ብዬ አስባለሁ። ለማንኛውም ፓስታችን ይበቃናል። ፓስታው እስከሚበስል ደግሞ እኛ ፔስቷችንን ለመስሪያ እዚህ ጋር ፓይናሳችንን ትንሽ አመስ እናደርገዋለን። ይኸው በእንደዚህ አይነት መልኩ ቆልቼዋለሁ። ስለዚህ አወጣዋለሁ። እንደዚህ ታውቃላችሁ ፓይናትስ ምን ያህል የጤና ጥቅም እንዳለው። ለዛም ነው ከሌሎች ናትሶች በተለየ መልኩ ኤክስፔንሲቭ የሆነውና ገብታችሁ ጥቅሙ እንደው የሚሰጠንን የጤና ጥቅም ብታዩና ብትጠቀሙት በጣም ደስ ይለኛል። ከዛ ምን እናደርጋለን መሰላችሁ? ፔስቷችንን ስንሰራ ማለት ነው እዚህ ጋር ዘረር አድርጌ የነበረውን ቃንዲል ፓይናትስ እንደዚህ ጨምራለሁ። ከዛ ቅድም ያሳያችሁን ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርት እንደ ፍላጎታችሁ ነው። ሁለት መጨመር ቻላችሁ፣ አንድም ቤዝላችንን እንጨምራለን። በደንብ አጥበን አዋራው ምናምኑን ጽድት አድርገን ማለት ነው። ከዛ ጥቂት ጨው አደርጋለሁ። ከዛ ዘይት አደርጋለሁ። ዘይት በደንብ እንደምናደርገው ከዛ በቃ መፍጨት አንድ ላይ አድርጎ የመጨረሻ ቀላል ስራ። ታያችኋል። በእንደዚህ አይነት መልኩ ተመቷል ፔስቶ። የፔስቶን ሬሲፒ አስቀምጥላችኋለሁ ከቪዲዮ ታች ላይ ኮመንት መስጫው ላይ። ቁንዶ በርበሬ አደርጋለሁ። ከዛ ፓርሜጃኑን ጨምሬ አንድ ላይ ዝም ብዬ ለወስ ነው የማደርገው። በቃ እንደዚህ አይነት ነገር ታያችኋል። እንደዚህ አይነት ፔስቶ አገኘን ማለት ነው። እኔ አሁን ልሰራበት ስለሆነ የምፈልገውን ያክል እዚሁ ላይ እንዳለ ማለት ነው እጠቀምበትና ከዛ በኋላ ከተረፈኝ የተረፈውን በዕቃ አድርጌ ፍሪጅ ውስጥ ከተዋለሁ። ከዛ በቃ የሚቀጥለው ስራ የሚሆነው ያበሰልነውን ፓስታ እንደዚህ እያመጣን ፔስቷችን ላይ እናደርገውና እሳቱን ቆይ ልቀንሰው። ትንሽ ውሃ ከዚህ እናደርግለታለን ከፓስታ ከቀልንበት ውሃ። በቃ ሁሉንም መለወስ። እሳቱ ሞቅም እንዲያደርገው ነው እንጂ ያን ያህል እንዲያንተከትከው አያስፈልግም። የፔስቶ እሳት ማለት ነው። ግን ትኩስ እንዲቀርብ በተቻለ ሞቅ እናደርገዋለን። አስፈላጊ ከሆነ ከላይ እንደዚህ ትንሽ ፓርሜጃን እናደርጋለን። ይበቃል ብዬ አስባለሁ። ከዛን በእንደዚህ አይነት መልኩ ሳህናችንን እናስተካክላለን ማለት ነው። በእንደዚህ አይነት መልኩ አልቋል። እናንተም እንደዚህ ቢዚ ዴይ ካላችሁ ጥድፍድፍ የምትሉበት ቀን ካለ እንግዲህ እንዲቀለል ያለ ፔስቶ ሰርታችሁ መጠቀም ትችላላችሁ።
በተሻለ መጠን ቪዲዮውን እንግዲህ የገበያውንም ቁርጥ አድርጌ አጠር ያለ ቪዲዮ ለቃችሁላችሁ እሞክራለሁ። በዚያ ደግሞ ቪዲዮ የምትወዱ ከሆነ ላይክ ማድረጋችሁን አትርሱ። እንዲሁም አዲስ ሆናችሁ ቻናሌን ሰብስክራይብ ያደርጋችሁ ቻናሌ ቤተሰብ ሁኑ። ተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ግሪክ ሀገር ምግብ ሲጣፍጥ ነው የሚባለው። አንዳንዴ ጀንስ አወዛወዝባችሁ ምን እያደረገች ነው እንዳትሉ። ለማንኛውም አሰኝቶናል። ፓስታችን ሱፐር ነው። ስሩና ተጠቀሙ እናንተም።